ዕለተ ማክሰኞ ሐምሌ 7 ቀን 2018 ዓ.ም ቀን ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምናላችሁም እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያ አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ሲቀጥል ጀንበር ያዘቀዘቀችበት የብልጽግናው አገዛዝ በሺዎች የሚቆጠሩ የሚሊሻና የፖሊስ አባላትን በግዳጅ በመመልመል በይፋ መከላከያ ሰራዊቱን ተቀላቅለው እንዲዋጉ የሚያደርግ አዲስ ዘመቻ ማቀዱ ተጋልጧል። የሚሊሻና የፖሊስ አባላቱ የተወሰኑ ቀናት የታድሶ ስልጠና ከተሰጣቸው በኋላም በይፋ መከላከያ ሰራዊቱን የሚቀላቀሉ ሲሆን ይህም በመከላከያ ሰራዊት ተቋም ውስጥ ያለውን አስደንጋጭ የሰራዊት መመናመን ለማካካስ ታስቦ ነው ተብሏል። ይህ በእንዲህ እንዳለ የጉሙዝ ነጻ አውጪ ኃይሎች በብልጽግናው አገዛዝ ፈቃድ የኢትዮጵያን ሉዓላዊነት ደፍረው ቤንሻንጉል ጉሙዝ ክልልን በጦር ካምፕነት በያዙት የሄሜቲ ታጣቂዎች ላይ የተቀናጀ ወታደራዊ እርምጃ መውሰድ መጀመራቸው ታውቋል። በዝርዝር መረጃውን ይዘነዋል፣ ተሰሙታላችሁ። የብልጽግናው አገዛዝ ከፍተኛ ወታደራዊ ውጥረት ወደ ሰፈነበት የምዕራብ ኢትዮጵያ አካባቢዎች መጠነ ሰፊ የሰው ኃይልና የጦር መሳሪያ እያንቀሳቀሰ መሆኑን የሚዲያችን ምንጮች ጠቁመዋል። ያገዛዙ የጦር አዛዦች ከተባበሩት አረብ ኤሚሬትስ የጸጥታና የደህንነት ባለሙያዎች ጋር ሚስጥራዊ ምክክር ካደረጉ በኋላ በምዕራብ ኢትዮጵያ አየር ኃይልን ያካተተ ከፍተኛ ወታደራዊ ስምሪት ተጀምሯል። በአማራ ክልል ወሎ ቀጠናም ባገዛዙ ጦርና በፋኖ ኃይሎች መካከል በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ውድመት መድረሱ ተረጋግጧል። በዝርዝር መረጃውን ይዘናል፣ ተሰሙታላችሁ። ጠቅላይ ሚኒስትሩ በቅርቡ በደብረ ማርቆስ ከተማ ተገኝተው ያደረጉት ንግግር የትግራይ ሰዎችን አስቆጥቷል። በንግግራቸው የጦርነትን አስከፊነት ከጎጃም ሕዝብ በላይ የሚረዳ የለም፣ በጣሊያንና በአፄ ዮሐንስ የደረሰበትን አሳምሮ ያውቃል በማለት የተናገሩት ንግግር በማህበራዊ ሚዲያና በፖለቲካው ምህዳር ላይ ጭምር ሰፊ ክርክር አስነስቷል። ይህንን ተከትሎ የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ባስተላለፉት መልእክት ንግግሩ በህዝቦች መካከል ግጭትና አለመተማመንን በመፍጠር በስልጣን ላይ ለመቆየት የሚደረግና በህዝቦች መካከል ቁርሾና ቂምን ለመዝራት የታለመ ዘረኛና ከፋፋይ መልእክት ነው ሲሉ በጽኑ ኮንነዋል። ይህ በእንዲህ እንዳለ ህወሓት ታግለህ ከማሸነፍ በቀር ሌላ አማራጭ የለም ሲል መግለጫም አውጥቷል። በዝርዝር መረጃውን ይዘነዋል። በሆርሙዝ ወሽመጥ በሁለት የኤሚሬትስ ታንከሮች ላይ በተፈጸመ ጥቃት የአንድ ሰው ህይወት ሲያልፍ 8 ሰዎች ቆሰሉ። በሆርሙዝ ወሽመጥ ደቡባዊ የመርከብ መስመር የኦማን ግዛት በሆነው የውሃ አካል ላይ በመጓዝ ላይ በነበሩ ሁለት የተባበሩት አረብ ኤሚሬትስ የነዳጅ ጫኝ መርከቦች ላይ በኢራን የክሩዝ ሚሳኤል በተሰነዘረ ጥቃት የአንድ ሰው ህይወት ሲያልፍ 8 ሌሎች ሰዎች መቁሰላቸውን የሀገሪቱ መከላከያ ሚኒስቴር አስታውቋል። ከተጎዱት መካከል የአራቱ ሁኔታ አሳሳቢ መሆኑ ተገልጿል። ይህንን ተከትሎ የተባበሩት አረብ ኤሚሬትስ መግለጫ ማውጣታለች። በዝርዝር መረጃችን ይዘነዋል። ክቡራትና ክቡራን ቤተሰቦቻችን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ቀጥለን በዝርዝር እናቀርባለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ በየቀኑ አዳዲስ መረጃዎችን በፍጥነት ታገኛላችሁ። አሁን በቀጥታ ወደ ዝርዝር መረጃው አለፍን። እስከ መጨረሻው ተከታተሉን። ሐሳብ አስተያየት ቢኖራችሁ ኮሜንት ላይ ጻፉልን። ላይክ ሼር ማድረጋችሁንም ቀጥሉ። መልካም ቆይታ። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ሲቀጥል ጀንበር ያዘቀዘቀችበት የብልጽግናው አገዛዝ በሺዎች የሚቆጠሩ የሚሊሻና የፖሊስ አባላትን በግዳጅ በመመልመል በይፋ መከላከያ ሰራዊቱን ተቀላቅለው እንዲዋጉ የሚያደርግ አዲስ ዘመቻ ማቀዱ ተጋልጧል። የሚሊሻና የፖሊስ አባላቱ የተወሰኑ ቀናት የታድሶ ስልጠና ከተሰጣቸው በኋላ በይፋ መከላከያ ሰራዊቱን የሚቀላቀሉ ሲሆን ይህም በመከላከያ ሰራዊት ተቋም ውስጥ ያለውን አስደንጋጭ የሰራዊት መመናመን ለማካካስ ታስቦ ነው ተብሏል። ይህ የግዳጅ ምልመላ ወንድማማቾችን ለማጫረስ የተደገሰ የሞት ወጥመድ ሲሆን የሚሊሻና የፖሊስ አባላቱ የጥፋት ሰንሰለቱን በመበጠስ ወደ ህዝባዊው የፋኖ ትግል እንዲቀላቀሉም ጥሪ ቀርቧል። ይህ በእንዲህ እንዳለ የብልጽግናው አገዛዝ ከፍተኛ ወታደራዊ ውጥረት ወደ ሰፈነበት የምዕራብ ኢትዮጵያ አካባቢዎች መጠነ ሰፊ የሰው ኃይልና የጦር መሳሪያ እያንቀሳቀሰ መሆኑን የሚዲያችን
ምንጮች ጠቁመዋል። ያገዛዙ የጦር አዛዦች ከተባበሩት አረብ ኤሚሬትስ የጸጥታና የደህንነት ባለሙያዎች ጋር ሚስጥራዊ ምክክር ካደረጉ በኋላ በምዕራብ ኢትዮጵያ አየር ኃይልን ያካተተ ከፍተኛ ወታደራዊ ስምሪት ጀምረዋል። በአማራ ክልል ወሎ ቀጠናም በአገዛዙ ጦርና በፋኖ መካከል በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ውድመት መድረሱ ተረጋግጧል። ያገዛዙ የደህንነት መዋቅር ኢትዮጵያና ሱዳን በሚዋሰኑባቸው በአሶሳና በመተከል ቀጠናዎች ከፍተኛ የጦር ኃይል እያከማቸ እንደሚገኝ ነው የታወቀው። በተለይም ካለፈው ረቡዕ ጀምሮ በጀነራል አልቡርሃን የሚመራው የሱዳን ጦር በብሉ ናይል ግዛት ስር የምትገኘውን የድንበር ከተማ ኩርሙክን ሙሉ በሙሉ መቆጣጠሩን ተከትሎ በቀጠናው ከፍተኛ መደናገጥ ተፈጥሯል። ከተማዋ በትጥቅ ትግል ላይ በሚገኘውና በአብይ አህመድ አገዛዝ በሚደገፈው የሱዳን ፈጥኖ ድራሽ ጦር ቁጥጥር ስር የነበረች ቢሆንም አሁን ላይ በሱዳን መደበኛ ጦር እጅ መውደቋ በአገዛዙ ላይ ከፍተኛ ስጋትን አሳድሯል። በተያያዘም የመከላከያ መረጃ ደህንነት ኃላፊው ጀነራል ጌታቸው ጉዲናና የሰሜን ምዕራብ ዕዝ ዋና አዛዥ ሌትናንት ጀነራል ብርሃኑ በቀለ ከተባበሩት አረብ ኤሚሬትስና ከሱዳን ፈጥኖ ድራሽ ኃይሎች ተወካዮች ጋር በደብረ ዘይት አየር ኃይል ግቢ ውስጥ ስብሰባ አድርገዋል። በዚህ ስብሰባ ላይ የሱዳን ጦር ከህወሓትና ከሻዕቢያ ኃይሎች ጋር በመተባበር በኢትዮጵያ ድንበር ላይ ጥቃት ሊከፍት ይችላል የሚል ስጋት ያነሱ ሲሆን ይህንን ለመመከትም ከተለያዩ የሀገሪቱ ክፍሎች የተውጣጡ በርካታ የሰራዊት አባላትን የያዘ ኮንቮይ ወደ አሶሳ፣ ወለጋና መተከል እየተጓዘ መሆኑን የሚዲያችን ምንጮች አረጋግጠዋል። ይህ በእንዲህ እንዳለ ደግሞ የጉሙዝ ነጻ አውጪ ኃይሎች በብልጽግናው አገዛዝ ፈቃድ የኢትዮጵያ ሉዓላዊነት ደፍረው ቤኒሻንጉል ጉሙዝ ክልልን በጦር ካምፕነት በያዙት የሄሜቲ ታጣቂዎች ላይ የተቀናጀ ወታደራዊ እርምጃ መውሰድ መጀመራቸው ታውቋል። የብልጽግና አገዛዝን ከለላ ተገን በማድረግ በንጹሃን ላይ ግድያ፣ ዝርፊያና አስገድዶ መድፈር ሲፈጽሙ የቆዩት እነዚህ የሞሐመድ ሐምዳን ዳጋሎ ወታደሮች በካምፖቻቸው ላይ በጉሙዝ ነጻ አውጪ ታጣቂዎች በተከፈተባቸው ጥቃት አከርካሪያቸው ተሰብሯል። የሄሜቲ ታጣቂዎች ክልሉን ለቀው እስኪወጡ ድረስ የሚወሰድባቸው እርምጃ ተጠናክሮ ይቀጥላልም ተብሏል። አብይ አህመድ በቅርቡ በደብረ ማርቆስ ከተማ ተገኝተው የአየር ማረፊያውን በመረቁበት ወቅት የጦርነትን አስከፊነት ከጎጃም ሕዝብ በላይ የሚረዳ የለም፣ በጣሊያንና በአፄ ዮሐንስ የደረሰበትን አሳምሮ ያውቃል በማለት የተናገሩት ንግግር በማህበራዊ ሚዲያና በፖለቲካው ምህዳር ላይ ሰፊ ክርክር አስነስቷል። ይህንን ተከትሎ የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ባስተላለፉት መልእክት ንግግሩ በህዝቦች መካከል ግጭትና አለመተማመንን በመፍጠር በስልጣን ላይ ለመቆየት የሚደረግና በህዝቦች መካከል ቂምና ቁርሾን ለመዝራት የታለመ ዘረኛና ከፋፋይ ንግግር ነው ሲሉ በጽኑ ኮንነዋል። ፕሬዝዳንቱ ባለፉት ዓመታት የአማራና የትግራይ ህዝቦችን በማያቋርጥ ግጭትና ቁርሾ ውስጥ ለማስገባት ያልተፈነቀለ ድንጋይ እንዳልነበረ ገልጸው ነገር ግን በባህልና በታሪክ የተሳሰሩት እነዚህ ወንድማማች ህዝቦች ሁሉንም ውስብስብ የከፋፋዮች ሴራ በማክሸፍ ወንድማዊ ትስስራቸውን ማስቀጠላቸውን አብራርተዋል። ህዝቦችን በማጋጨት የስልጣን ዘመናቸውን ለማርዘም የሚጥሩ አካላት በታሪክ ታላቅ ገድል በመፈጸም የህዝባቸውንና የሀገራቸውን ክብርና ህልውና ያስቀጠሉ የቀድሞ የትግራይ ጀግኖች አመራሮችን ስም በማጉደፍ አሁንም ሴራቸውን መሸረባቸውን መቀጠላቸውን ዶክተር ደብረጽዮን ገብረ ሚካኤል በምሬት ገልጸዋል። አሁን ላይ ግን ያ ሁሉ ውሸትና ቅጥፈት ጭምብሉ ተገፎ እውነተኛ ማንነቱ በአደባባይ የታየ መሆኑን የጠቀሱት የክልሉ ፕሬዝዳንት ከእንግዲህ በኋላ በማጭበርበርና በቅጥፈት መቀጠል እንደማያዋጣ በመገንዘብ መንግስት የሰላምን አማራጭ መንገድ መከተልና ወቅታዊና ህግ አክባሪ የሆኑ ጥያቄዎችን በአግባቡ መመለስ አለበት ሲሉ አስጠንቅቀዋል። ይህ በትግራይ አመራሮችና በፌደራሉ አገዛዝ መካከል እየተሰነዘረ ያለው የተካረረ የፖለቲካ ትችትና ፍጥጫ በሀገሪቱ የሰላም ሂደትና የወደፊት አብሮነት ላይ የራሱ የሆነ ተጽዕኖ ሊኖረው እንደሚችል የፖለቲካ ተንታኞች ተናግረዋል። ይህ በእንዲህ እንዳለ በሀገር አቀፍ የምክክር መድረኩ ላይ የትግራይ ክልል እንደማይሳተፍ የክልሉ ኮሚኒኬሽን ቢሮ ባወጣው መግለጫ ይፋ አድርጓል። በመግለጫው ላይ የፌደራል መንግስቱና አብይ አህመድን አምባገነንና የዘር ማጥፋት ፈጻሚ ሲል የጠራው ቢሮው ከመጪው ሐምሌ 8 ቀን 2018 ዓ.ም ጀምሮ በልዩ
በልዩ ልዩ የመገናኛ ብዙሃን ሊካሄድ የታቀደው ይኸው መድረክ ስርዓቱ የራሱን የፕሮፓጋንዳ ፍላጎት ለማሳካት ያዘጋጀው የይስሙላ የፖለቲካ መድረክ ነው ሲል ገልጾታል። የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ የክልሉ ግዛታዊ አንድነት ወደ ነበረበት ይመለሳል፣ ወራሪ ኃይሎች ከትግራይ መሬት ይወጣሉ፣ ተፈናቃዮችም ወደ ቀያቸው ተመልሰው መደበኛ ሕይወታቸውን ይጀምራሉ ተብሎ በትግራይ ሕዝብ ዘንድ ትልቅ ተስፋ ተጥሎ እንደነበር መግለጫው ያወሳል። ይሁን እንጂ አገዛዙ ስምምነቱን በተግባር ከመተርጎም ይልቅ ክልሉን ወደ ሌላ ዙር እገዳ፣ ከበባና የድሮን ጥቃቶች ውስጥ እንዲገባ ማድረጉንና የትግራይ ሕዝብ በማናቸውም የሀገሪቱ ብሔራዊ ተቋማት ውስጥ ውክልና እንዳይኖረው በማድረግ ስልታዊ በደል እየፈጸመበት ይገኛል ሲል በጽኑ ከሷል። በመሆኑም ከሐምሌ 8 ጀምሮ በሚካሄደው በዚህ የይስሙላ መድረክ ላይ በእጩነትም ሆነ በተሳታፊነት የትግርኛ ቋንቋ ተናጋሪ በሚል ስም የሚቀርቡ ግለሰቦች በሙሉ የገዢው ብልጽግና ፓርቲ አባላት ወይም ደጋፊዎች እንጂ በትግራይ ሕዝብና በክልሉ ጊዜያዊ አስተዳደር ስም የተወከሉ ፍጹም ሕጋዊ አካላት እንዳልሆኑ መላው የሀገር ውስጥና የዓለም አቀፉ ማህበረሰብ ሊያውቀው ይገባል ሲል የኮሙኒኬሽን ቢሮው መልእክቱን አጠቃሏል። በመዲናዋ አዲስ አበባ በተለይም በለሚ ኩራ ክፍለ ከተማ ሰሚት ገርጂና አካባቢው ከመቼውም ጊዜ በላይ የተበራከተው የማጅራት መምታትና የንጥቂያ ወንጀል የኗሪውን ደህንነት ክፉኛ እየፈተነ ይገኛል። ከኗሪዎችና ስማቸው እንዳይጠቀስ ከፈለጉ የውስጥ የፖሊስ አባላት ከደረሰን መረጃ ለመመልከት እንደተቻለው የዘረፋው ወንጀል መልኩን ቀይሮ እጅግ አሳሳቢ ደረጃ ላይ ደርሷል። ለወትሮ በምሽት ይፈጸም የነበረው ማጅራት መምታት አሁን የክረምቱን መግባት እና የጧቱን ጨለማ እንደ ሽፋን በመጠቀም ወደ ማለዳ ተሸጋግሯል። የዚህ ጥቃት ማለዳ ላይ ሰለባ የሆኑ ያሉት ደግሞ በጧት ወደ ቤተክርስቲያን የሚያመሩ አረጋውያን እናቶች ናቸው። ይህ በየዕለቱ እየተፈጸመ ያለ አስነዋሪ ድርጊት ቢሆንም የፖሊስ የበላይ ኃላፊዎች ችግሩን ለመፍታት ከማሰብ ይልቅ ጉዳዩን አድበስብሶ ማለፍን መርጧል የሚል ጠንካራ ወቀሳ ከውስጥ ምንጮች ቀርቧል። የህዝቡ ስቃይ ዝም ተብሎ ስለታለፈና ኃላፊዎች እርምጃ ባለመውሰዳቸው መረጃውን ለሚዲያ ደርሰናል ያሉት የውስጥ ምንጮች ተቋማዊ ቸልተኝነት መኖሩን በጽኑ ተችተዋል። በተነሳው የቸልተኝነትና የዝምታ ክስ ላይ ምላሽ የሰጡት የፖሊስ ኃላፊዎች ተቋሙ በምንም መልኩ ዝምታን እንዳልመረጥ አስታውቀዋል። ኃላፊው ለቀረበላቸው ወቀሳ በሰጡት ምላሽ ፖሊስ ወንጀለኞች በስፋት ይንቀሳቀሱባቸዋል የተባሉትን ሰሚት ገርጂና ጥላሁን የተባሉ አካባቢዎችን ለይቶ ሰፊ የጸጥታ ማስከበር አሰሳ ያካሄደ መሆኑን ይናገራሉ። ነገር ግን ወንጀሉ ከመቀነስ ይልቅ እጅግ እየተስፋፋና አስፈሪ ደረጃ ላይ መድረሱን ነው ከኗሪዎች የደረሰን መረጃ ያመላክተው። በሆርሙዝ ወሽመጥ በሁለት የኤምሬት ታንከሮች ላይ በተፈጸመ ጥቃት የአንድ ሰው ሕይወት ሲያልፍ 8 ሰዎች ቆሰሉ። በሆርሙዝ ወሽመጥ ደቡባዊ የመርከብ መስመር የኦማን ግዛት በሆኑ የውሃ አካላት ላይ በመጓዝ ላይ በነበሩ ሁለት የተባበሩት አረብ ኤምሬቶች የነዳጅ ጫኝ መርከቦች ላይ በኢራን የክሩዝ ሚሳኤል በተሰነዘረ ጥቃት የአንድ ሰው ሕይወት ሲያልፍ 8 ሌሎች ሰዎች መቁሰላቸውን የሀገሪቱ መከላከያ ሚኒስቴር አስታውቋል። ከተጎዱት መካከል የአራቱ ሁኔታ አሳሳቢ መሆኑም ተገልጿል። ሚኒስቴሩ ጥቃት የተፈጸመባቸውን መርከቦች ሞምባሳና አልባህያህ ሲል የለየ ሲሆን ሕይወቱ ያለፈው ግለሰብ በሞምባሳ መርከብ ላይ የነበረ የህንድ ዜግነት ያለው የሰራተኛ አባል መሆኑን ገልጿል። ከቆሰሉት መካከል 6ቱ የህንድ ዜጎች ሲሆኑ 2ቱ ደግሞ የዩክሬን ዜግነት ያላቸው ናቸው። በጥቃቱ ሳቢያ በሁለቱም መርከቦች ላይ የእሳት አደጋ የተነሳ ሲሆን በመርከቦቹ ላይ ቁሳዊ ጉዳት ከደረሰ በኋላ እሳቱን ሙሉ በሙሉ መቆጣጠር መቻሉን ሚኒስቴሩ አክሎ ገልጿል። የተባበሩት አረብ ኤሚሬትስ መከላከያ ሚኒስቴር ድርጊቱን ዓለም አቀፍ ሕግን በግልጽ የጣሰና ለቀጠናው ደህንነትና መረጋጋት ከባድ ስጋት የሆነ ሲል ኮንኖታል። ሀገሪቱ ሉዓላዊነቷን ደህንነቷንና ብሔራዊ ጥቅሟን ለመጠበቅ አጸፋዊ ምላሽ ለመስጠትና አስፈላጊውን እርምጃ ሁሉ ለመውሰድ መብቷ የተጠበቀ መሆኑንም አስታውቃለች። በሌላ በኩል የእንግሊዝ የባህር ላይ ንግድ ስራዎች ኤጀንሲ ከኦማን ቃልሃት ከተማ በስተ ሰሜን ምስራቅ 40 የባህር ማይል ርቀት ላይ በአንድ የነዳጅ ጫኝ መርከብ ቀኝ አቅጣጫ በሚገኘው የሞተር ክፍል ላይ ባልታወቀ ተወንጫፊ አካል ጥቃት እንደደረሰበት
ከመሪው ሪፖርት እንደደረሰው አስታውቋል። ባለስልጣናት ጉዳዩን እያጣሩ መሆኑን የገለጸው ኤጀንሲው በአካባቢው የሚያልፉ መርከቦች ጥንቃቄ እንዲያደርጉና ማንኛውንም አጠራጣሪ እንቅስቃሴ ሪፖርት እንዲያደርጉ አሳስቧል። ይህ ጥቃት የተፈጸመው ዩናይትድ ስቴትስ የኢራንን አቅም በሆርሙዝ ወሽመጥ ላይ ለማዳከም በሚል ለሶስተኛ ተከታታይ ቀን በኢራን ላይ የአየር ድብደባ በፈጸመችበት ወቅት መሆኑ በቀጠናው ያለውን ወታደራዊ ውጥረት አባብሶታል። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።